ኪሩብ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰዱሱ ለሰኔ በዛቲ ዕለት ተዝካረ በዓሉ ለመልአክ ክቡር ገብርኤል ሊቀ መላእክት ወቅዳሴ ቤተ ክርስቲያኑ በደብረ ኔቅሎን በገዳመ ፍዩም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ የቅዱስ ገብርኤል በዓሉ ነው። እንዲሁም ኔቅሎን በሚባል አገር በፍዩም ገዳም ቤተ ክርስቲያን የተከበረችበት ነው። በውስጧም ከቤተ ክርስቲያን የጣራ እንጨት ብዙ ተአምር ይገለጽ ነበር። ጽጋብ በሚሆንባት በዚያች ዓመት ውሃ ይንጠፈጠፋል፣ ረሃብ ከሆነ ግን ላብ እንኳ አይታይም ነበር። የዚህ የከበረ የመላእክት አለቃ የቅዱስ ገብርኤል ታምራቶቹ ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ ረድኤቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለቅዳሴ ቤትከ ገብርኤል ኪሩብ በደብረ ኔቅሎን ዛቲን ተተሃንጸት በጥበብ ዕለት ለለቅዳሴሃ ታውዝ እምዕፀተ ድባብ ዘብዙ ነጠብጣብ የተአመር ጽጋብ ወበሃፍ ንስቲት ይትፈለጥ ረሃብ። በዚች ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴም ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደኖርኩ አንተም ጋር እኖራለሁ። ጽና፣ በርታ። ለባለሟሌ ሙሴ ያዘዝኩትን ሕጌን ጠብቅ፣ ከእርሱም ፈቀቅ አትበል። ሕጉንም ትጠብቀውና በእሱም ትጸና ዘንድ በውስጡም የተጻፈውን ታደርግ ዘንድ በቀንም በሌሊትም አንደበትህ ማንበብን አያቋርጥ። የኢያሱም ልቡ ጸና። ሰላዮችንም ወደ ኢያሪኮ ላከ። ሀገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮችም እንደሆኑ አውቀው ተከተሏቸው። እነርሱም ረአብ ከሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቿና ከዘመዶቿ ጋር እንደሚያድኗት ቃል ገቡላት። በደህናም ሸኘቻቸው። ከዚህም በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱ የእግዚአብሔርን ታቦት ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ አቁሞት ነበርና። ከዚህም በኋላ ደግሞ በግንብ የተከበበች ኢያሪኮን 7 ቀን ዞራት። ከእርሱም ጋር የልዑል ታቦተ ሕጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ አሕዛብን ሁሉ ከንጉሷ ጋር ገደለ። ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤልን ልጆች ፈሯቸው። ከመፈራታቸውም ጽናት የተነሳ የገባኦን ሰዎች ተንኮል አደረጉ። ስንቃቸውንም ሰንቀውና አዘጋጅተው መጡ። አሮጌ አቁማዳቸውን ያረጁና የተቀደዱ የተጠቀሙም የወይን ረዋቶችን በትከሻቸው ተሸከሙ። ጫማቸውም ያረጀና የተተበተበ ነበር። ልብሳቸውም በላያቸው ያረጀ ነበር። ለስንቅም የያዙት እንጀራ የደረቀና የሻገተ ነበረ። ወደ ኢያሱና ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ አገር መጥተናል፣ አሁንም ለእኛ ማሉልን አሏቸው። የእስራኤልም ልጆች ኤዋውያንን ከእናንተ ጋር እንዴት መሐላን እንማማላለን? አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አሏቸው። ኢያሱንም እኛ ከሩቅ አገር የመጣን ባሮች ነን አሉት። እርሱም ከወዴት ናችሁ? ከወዴትስ አገር መጣችሁ አላቸው። እነርሱም እኛ ባሮች በፈጣሪ በእግዚአብሔር ስም እጅግ ከራቅ አገር መጣን። በግብፃውያን ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁለቱ በአሞሬዎን ነገሥታትም ያደረገውን ሁሉ ሰምተን መጥተናል አሉት። የአገራችን ሰዎች ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ተቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን በሏቸው አሉን። እነሆ ወደ እናንተ እንመጣ ዘንድ ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻግቷል ደርቋልም። ይህም የወይን ረዋት አዲስ ሳለ መላንበት፣ አሁን ግን ተራቁቷል፣ አርጅቷል፣ ተቀዷል። መንገዳችንም እጅግ የራቀ ነውና ይህም ልብሳችን ይህም ጫማችን አርጅቷል አሏቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔርንም ቃል አልጠየቁም። ኢያሱም ከእነሱ ጋር ሰላምን አደረገ።
ሊያድናቸውም ከእነርሱ ጋር ቃል ኪዳን አደረገ። የሕዝቡም አለቆች ማሉላቸው። ከ3 ቀን በኋላም እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደ እኛ መጣችሁ? አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሬውን ነገሥታትም የገባውን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የኢያሪሞት ንጉሥ፣ የለኪሶ ንጉሥ፣ የአዶላም ንጉሥ ተሰብስበው ዘመቱ። መጥተውም ገባዖንን ከበቧት፣ ሊዋጉም ጀመሩ። የገባዖን ሰዎችም በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችህን ለመርዳት እጅህ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሬውን ነገሥታት ሁሉ ተሰብስበውብናልና ወደ እኛ መጥተህ እርዳን፣ ፈጥነህ አድነንም አሉ። ኢያሱም ከገልገላ ወጣ፣ ሰልፈኞችም የሆኑ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ እጥላቸዋለሁና በፊታችሁም አንድ ስንኳ የሚቀር የለምና አትፍሯቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቢቶሮን ቁልቁለት በሸሹትም እግዚአብሔር የበረድ ድንጋይ ከሰማይ አውርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በደንጊያ በረዶ የሞቱ በዙ። ያን ጊዜም እግዚአብሔር አሞሬዎንን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባዖን ጨረቃም በኤሎም ቆላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃም ቆሙ። ጠላቶችንም ሁሉንም አጠፋቸው፣ ከእነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ እውቀት በስህተት ሰው የገደለ በውስጡ ይማጠን ዘንድ 7 መማፀኛ ከተሞችን እግዚአብሔር እንዳዘዘው ሠራ። ዕድሜውም 120 በሆነው ጊዜ የእስራኤልን ልጆች ሰበሰባቸው። የወሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔርም እንዲጸኑ ትእዛዞቹንም እንዳይተላለፉ አዘዛቸው። እንዲህም አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል፣ ሕጉን ብትጠብቁ ግን የበረከት ልጆች ትሆናላችሁ። ከዚህም በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች በ100 በጎች በገዛው ናብሎስ በሚባል ቦታም ተቀበረ። 30 ቀኖችም ያህል ታላቅ ለቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለኢያሱ ለሙሴ ዘተጸምደ እስከ ነሳ ሎቱ ካዕበ መንፈስ ክቡደ አድህኖት ህዝቡ አምላክ ሶበ በእዴሁ ፈቀደ ቀተለ በገባኦን ሰራዊተ ነገሥት ፍድፉደ ወበእለ ጎዩ አዝኒሞ በረደ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዚች ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። በዚችም ቀን ሰንደላት ከሚባል አገር ቅዱስ ቶማስ በሰማዕትነት ሞተ። በዚችም ቀን የ24 ሰማዕታት የዕረፍታቸው መታሰቢያ ነው። የማማስና የሲላስም መታሰቢያው ነው። ጌታችን ስለ እርሱ ሉቃስ በጻፈው በቅዱስ ወንጌል የተናገረለት የድሃ አልዓዛርም መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምለተጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምሪሁ ለአቡነ ሀብተ ማርያም ጸሎቱ ወበረከቱ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በሶስትነቱ ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገው ተአምራት እነግራችኋለን። ልመናው፣ ክብሩ፣ አማላጅነቱ፣ በረከቱ በሁላችን በህዝበ ክርስቲያን ይደርብን ለዘላለሙ አሜን። በዚሁ ቦታ የተሰበሰባችሁ ወንድሞቼ ሆይ እኔ የምነግራችሁ አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ስራ ነው። ከብዙ ልጆችና ከሚስቱም ጋር ቸነፈር በሚባል በሽታ
የታመመ አንድ ባለጸጋ ሰው ነበረ። ከዚያ ሰው ከልጆቹ አንዱ ልጁ በገባው በሽታ ሞቶ ነበር። በዚያ ወራት በደብረ ሊባኖስ የሚኖር አንድ ዲያቆን ነበር። ይኸውም ዲያቆን የአቡነ ሀብተ ማርያም ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነ ልጆቹ ከነ ሚስቱ ጋር ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ለሰውየው ሰጠውና በውሃ በጥብጠው እየጠጡ እየተቀቡ ልጆቹም ሚስቱም ሰውየውም ከዚያ ከቸነፈር በሽታ ሁላቸውም በፍጥነት ዳኑ። ለዘላለሙ ልመናው ክብሩ ይደርብንና ተአምራቱን የሰማን ያሰማን። እኛንም የአቡነ ሀብተ ማርያም እንደዚሁ በነፍስ በስጋ ያድነን። ረድኤቱ በረከቱ አማላጅነቱ ለሀገራችን ሰላም ለሕዝባችን ፍቅር አንድነት ያድልልን ለዘላለሙ አሜን። ምህረት ቦታችን ምህረት የምናገኝበት የምህረት ቦታችን የይቅርታ ቦታችን እንባችን የሚታበስበት ጸሎታችን የሚሰማበት መስዋዕታችን የሚያደርግበት ደግሞ የምህረት ቦታ የምትባለው ይህች ቤተ ክርስቲያን ናት። ይህችን ቤተ ክርስቲያን በደሙ መስርቶ በደሙ አጽንቶ የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የምህረት ቦታ ትባላለች ቤተ ክርስቲያን። የምን ቦታ? የምህረትና የይቅርታ ቦታ። ይቅርታ እንደ ውሃ እንደ ምንጭ የሚመነጭባት፣ ሰዎች ይቅርታን የሚያገኙባት፣ ሰዎች በስጋ በነፍስ የሚፈወሱባት፣ ሰዎች ሕይወትን የሚያገኙባት፣ ሰዎች ከእግዚአብሔር ጋር የሚታረቁባት የይቅርታ ቦታ ትባላለች። ታዲያ ያቺ ቤተሳይዳ ወይም ቤተሳይል የምትባለው ቦታ 5 እርከን አለ። በዚያ ስንት እርከን አለ? 5 እርከን አለ። ህመምተኞች ሲመጡ የሚጠብቁት በእነዚያ በ5ቱ እርከኖች ላይ ነው። አስታውሉ። የሚመጡት ህመምተኞች በ5ቱ እርከን ላይ መልአኩ መጥቶ አሁን እስከሚባርከው ድረስ በዚያ ላይ ይጠብቃሉ። 5 እርከን የተባለው 5 እርከን አይደለም፣ 5ቱ አዕማደ ምስጢራት ናቸው። እነማን ናቸው አልኳችሁ? 5ቱ አዕማደ ምስጢራት ናቸው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው። እነዚያ የታመሙት ሰዎች የሚጠብቁት በ5ቱ እርከን ላይ ነው ብያችኋለሁ። በ5ቱ እርከን ላይ ታዲያ እኛም የዘላለምን ሕይወት ለማግኘት ርስቱንና መንግሥቱን ለመውረስ በ5ቱ አዕማደ ምስጢር አምኖ መጠበቅ ያስፈልጋል። በማን አምኖ መጠበቅ ያስፈልጋል? በ5ቱ አዕማደ ምስጢራት። በ5ቱ አዕማደ ምስጢራት ሥላሴ በስም በግብር በአካል 3 ሲሆኑ በባህሪ በሕልውና በአገዛዝ በሥልጣን በመለኮት አንድ አምላክ ብለን በማመን ነገረ ሥጋዌን በማመን ሁለተኛ ምስጢረ ሥጋዌን አምላካችን እግዚአብሔር አካላዊ ቃል ኢየሱስ ክርስቶስ ከሰማየ ሰማያት እንደወረደ ከቅድስት ድንግል ማርያም እንደተወለደ ከቅድስት ድንግል ማርያምም ተወልዶ በዚህ ምድር ላይ ተመላልሶ ሰው ሆኖ በመልዕልተ መስቀል ላይ ተሰቅሎ እንዳዳነን ማመን ነው። ምስጢረ ጥምቀትን ማመን ነው። ሌላው ሦስተኛው በማየገቦ በዕለተ ዓርብ በፈሰሰው ማየገቦ ልጅነትን እንዳገኘን ልጅነትን ያገኘ ሁሉ ወደ እግዚአብሔር መንግሥት እንደሚገባ እርሱ ራሱ እንደነገረን በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ዘአምነ ወዘተጠምቀ ይድህን ዘየአምነ ወዘተጠምቀ ይደየን። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ልጅነትን ያልተጎናጸፈ ግን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ያልተወለደ ግን ከማይጠፋው ዘር ያልተወለደ ግን ምን አይልም አይድንም ብሎ እርሱ ራሱ እንደነገረን በዚህ ማመን ነው ወደ እግዚአብሔር መንግሥት ለመግባት። ሌላው ምስጢረ ቁርባን ነው። አምላካችን እግዚአብሔር ሥጋውን ቆርሶ ደሙን አፍሶ ሥጋዬን ብሉ ደሜን ጠጡ ብሎናል። እመይበላዕክሙ ሥጋሁ ለወልደ እጓለ እመሕያው
አልብክሙ ሕይወት ወመሰተይክሙ ደሞ ክቡረ ወእመኢሰተይክሙ ደሞ ክቡረ። የወልደ እጓለ እመሕያው ክርስቶስን ሥጋውን ካልበላችሁ ደሙንም ካልጠጣችሁ መንግሥቴን ልትወርሱ አትችሉም ብሎ እንዳስተማረን። ሌላው ምስጢረ ትንሣኤ ሙታን ነው። ምስጢረ ትንሣኤ ሙታን ባጭሩ ሲገለጽ እኛ የሰው ልጆች ብዙ ጊዜ ስለ ሞቱት ወገኖቻችን ተስፋ እንድንቆርጥ፣ ስለ ሞቱት አባቶቻችን፣ ስለ ሞቱት እናቶቻችን፣ ስለ ሞቱት እህቶቻችን ተስፋ እንድንቆርጥ ቤተ ክርስቲያን አትፈቅድልንም። ምክንያቱም እኛ ስለምንነሳ ምን ስለምን ትንሣኤ ሙታን ስላለን ትንሣኤ ሙታንን ስለምናምን 150 ሊቃውንት ጸሎተ ሃይማኖት በሚባለው ድርሰት ላይ ወንሰተ ትንሣኤ ሙታን ብለው ገልጸውልናል። በቤተ ክርስቲያናችን 3 ዓለም አቀፍ ጉባኤያት ተደርገዋል። ጉባኤ ኒቅያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን። በሁለተኛው ጉባኤ ላይ የተሰበሰቡት ወነአምን በመንፈስ ቅዱስ ከሚለው ድርሰት ይዘው ሲናገሩ የመጨረሻው ላይ ወንሴፎ ትንሣኤ ሙታን፣ ከሙታን መነሳትን እናምናለን። እውነት ነው። ያውም ብርሃን ለብሰን ብርሃን ተጎናጽፈን አምላካችን እግዚአብሔርን መስለን በቀኝ በኩል የምንነሳው። ለዚህ ነው ተስፋ የማንቆርጠው። ተስፋ መቁረጥ እንደሌለብን ቤተ ክርስቲያናችን የምታስተምረው እና 5 እርከን የተባሉት እነማን ናቸው? 5ቱ አዕማደ ምስጢራት ናቸው። የታመሙት ሁሉ በእርከኖቹ ላይ መጥተው አርፈው ቆይተው በተራቸው ሲጠመቁ ይድናሉ። በ5ቱ አዕማደ ምስጢርም አምኖ ጸንቶ የኖረ ሰው ወደ እግዚአብሔር መንግሥት ይገባልና በእውነት 5ቱን አዕማደ ምስጢራት ጠንቅቀን አውቀን ሕጉን ጠብቀን ርስቱንና መንግሥቱን እንድንወርስ የእሱ የአምላካችን መልካም ፈቃድ ይሆንልን። 5ቱ እርከኖች የተባሉት 5ቱ መጻሕፍተ ሙሴ ናቸው። መጻሕፍተ ሙሴ 5 እርከን የተባሉት መጻሕፍተ ሙሴ ናቸው። የተወደዳችሁና የተከበራችሁ ምእመናን በእርከኑ ላይ ጸንተው የቆዩት ሁሉ እንደሚፈወሱ እንደሚድኑ በቅዱሳት መጻሕፍትም የሚያምን ሁሉ ቅዱሳት መጻሕፍት የሚናገሩትን የሚያደርግ ሁሉ መጻሕፍተ ሙሴ አትስረቅ ይላል። መጻሕፍተ ሙሴ እናትና አባትህን አክብር ይላል። 10ቱ ቃላተ ኦሪትን ይነግረናል። እነዚህን የሚጠብቅ ሁሉ እነዚህን ሕግጋት የሚጠብቅም ሁሉ ወደ እግዚአብሔር መንግሥት ይገባል ማለት ነው። እነዚህ 5 እርከን የተባሉት እነዚህ ናቸው። 5ቱ አዕማደ ምስጢራት ናቸው። መጻሕፍተ ሙሴዎች ናቸው። እኛ የምንመራባቸው፣ እኛ ሕይወት የምናገኝባቸው፣ ከኃጢአታችን እንድንወጣ የምንሆንባቸው ማለት ነው 5ቱ መጻሕፍተ ሙሴ እና በእነዚያ በ5ቱ እርከን ላይ ጸንቶ የጠበቀ የእግዚአብሔር መልአክ ይመጣና ውሃውን ይባርከዋል። የእግዚአብሔር መልአክ መጥቶ ውሃውን ይባርከዋል። ውሃው ከመባረኩ በፊት አይፈውስም። መልአኩ የቀሳውስት ምሳሌ ነው፣ የካህናት አባቶቻችን ምሳሌ ነው መልአኩ። ዛሬም ውሃው ከመባረኩ በፊት የሚፈወስ አንዳችም ሰው የለም። የሚፈወስ ማንም የለም። ዛሬም ጸበል ከውሃነት ወደ ጸበል የሚቀየረው መንፈሰ እግዚአብሔር ረድኤተ እግዚአብሔር የሚያርፍበት ካህናት አባቶቻችን ጸሎቱን ካደረጉ በኋላ ሲባርኩት ነው፣ ሲቀድሱት ነው። ያን ጊዜ እውር የሚያበራ፣ ለምጽ የሚያነጻ፣ ጋኔን የሚያወጣ፣ ሽባ የሚተረትር ይሆናል ማለት ነው ከተባረከ በኋላ እና መልአኩ የቀሳውስት ምሳሌ ነው። ውሃው የጥምቀት ነው። ልጅነትን የምናገኝበት ምሳሌ ነው እና ታዲያ በእነዚያ በ5ቱ እርከን ላይ የሰዎች ልጆች ሁሉ ይጠብቁ ነበር ብያችኋለሁ። በዚያን ታዲያ ይህ መጻጉዕ ተብሎ ስም ሳምንታት የተሰየሙለት አንድ ሕመምተኛ ሰው በዚያ 38 ዘመን ሙሉ 38 ዓመት የጠበቀ ሰው ነበረ። ስንት ዓመት አልኳቸው? 38 ዓመት። 38 ቀን አይደለም ያልኳችሁ፣
38 ቀን ሳይሆን 38 ዓመት። አያችሁ፣ ከዚህ ሰው ጽናቱን መመልከት ያስፈልጋል። ምንን መመልከት ያስፈልጋል? ጽናቱን። 38 ዓመት ሙሉ መጠበቁን። እኛ እኮ ዕፀ በለቤታ የተወሰነ ጊዜ ከቆየን በኋላ ደግሞ ሌላ ቦታ ሄጄ ልፈትነው ነው አይደል የምንለው? ደብረ ሊባኖስ ጥቂት ቀን ከቆየን ጻድቃኔ ሄጄ ደግሞ ልፈትነው ነው የምንለው። የተወደዳችሁና የተከበራችሁ ምዕመናን፣ ለመፈወስ ከአንዱ ቦታ ወደ አንዱ ቦታ ማለት ሳይሆን ጽናት ነው የሚፈልገው። ምንድን ነው የሚፈልገው? ጽናት ይፈልጋል። ለዚህ ነው አምላካችን እግዚአብሔር በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የጸና እርሱ ይድናል ይላል። እስከ መጨረሻ መጽናት ነው። በክርስትና ሕይወታችን እኛን ሊያድነን ሊፈውሰን የሚችለው፣ ጎደላችንን ሊሞላልን የሚችለው፣ እንቆቅልሻችንን ሊፈታልን የሚችለው የሃይማኖታችን ጽናት ነው። የምናችን ጽናት? ያለዚያ ዝም ብለን ብንመላለስ ከንቱ ነው የሚሆነው። በጽኑ እምነት ሆነን ተስፋ ሳንቆርጥ ምን ሳንል? ተስፋ ሳንቆርጥ በጽኑ እምነት ሆነን ደጅ የምንጸና ከሆነ እግዚአብሔር መልስ ይሰጠናል። እግዚአብሔር እኮ አንደኛ እግዚአብሔር ዝም የሚለን ሳይሆን ቀርቶ አይደለም፣ በእምነታችን ስለምንዋይቅ ነው፣ ጽኑ እስከምንሆን ድረስ ነው። ሌላ ደግሞ እግዚአብሔር ስራውን የሚሰራበት ጊዜና ሰዓት አለው። እኛ ነገ የሚሆነውን ዛሬ ካልሆነ እንላለን። እውነት ሐሰት? እውነት ነው፣ እንቸኩላለን። እግዚአብሔር ነገ የሚያደርገውን ዛሬ ካልሆነ ብለን እናጉረመርማለን በእግዚአብሔር ላይ። ወገኔ፣ ማጉረምረም መፍትሄ አይሆንም። ለመዳን ማመን እንጂ ማጉረምረም አይደለም። ለመዳን ልክ እንደ መጻጉዕ ሳይሰለቹ ጸንቶ መጠበቅ ነው። ከሱ ኋላ የመጡ ሰዎች ይፈወሱ ነበረ። የእሱ ግን ጊዜው ገና ነበረ የሚፈወስበት። ሰዓቱ አልደረሰም ነበረ እግዚአብሔር እሱን የሚፈውስበት። ታዲያ ይህን ያክል ዘመን ሆነኝ፣ 20 ዓመት ሆነኝ፣ 22 ዓመት ሆነኝ፣ 23 ዓመት ሆነኝ፣ አልፈወስም፣ ከእንግዲህ በኋላ ወደ ቤቴ ልመለስ አላለ። በዚያው ነው ጸንቶ የተገኘው። እኛም በቤተ ክርስቲያን እንጽና፣ እኛም በዓላማ እንጽና፣ እኛም በክርስትና ሕይወት እንጽና፣ እኛም በመንፈሳዊ ተግባርና ማንነት እንጽና። ያን ጊዜ እግዚአብሔር መልስ ይሰጠናል። አምላካችን እግዚአብሔር ለሁላችንም ጽናቱን ያደለን። 38 ዘመን ሙሉ ተኝቶ ሳለ ማዳኑን የሚያውቅበት መፈወሱን የሚያውቅበት አባታችን እግዚአብሔር ወደዚያ ቦታ መጣ ይላል። አምላካችን እግዚአብሔር ወደ ሁላችንም ይምጣ። እሱ ሲመጣ መልካም ነው። ነገሮች ይስተካከላሉ፣ ዕውራን ይበራሉ፣ ለምጻሞች ይነጻሉ፣ ሁሉ ይስተካከላል። በዚያ ሲመጣ 38 ዘመን ሙሉ ሰው አጥቶ የነበረውን ሰው ፍጹም አምላክ ፍጹም ሰው ሆኖ አምላካችን እግዚአብሔር ወደሱ መጣ። ተፈቅድኑ ትሕየው መዳን ትወዳለህን አለው። ምን ትወዳለህን አለው? መዳን ትወዳለህን ብሎ ጠየቀው። ለምንድን ነው የጠየቀው? እግዚአብሔር አያውቅም እንዴ? ያውቃል። ባይምር ህዋት ነው ያውቃል። ይፈትን ልበ ኩልያተ እግዚአብሔር፣ ኩላሊትን የሚመረምር አምላክ ነው እግዚአብሔር። ግን አላዋቂ ሥጋን እንደለበሰ ሲያጠይቅ ተፈቅድኑ ትሕየው መዳን ትወዳለህን ብሎ ጠይቆታል። ሌላው እግዚአብሔር በፈቃድ ነው የሚያደርገው። አስገዳጅ አምላክ አይደለም እግዚአብሔር። እግዚአብሔር እኛን የሚማርከን በፍቅሩ ነው። በፍቅሩ ነው የሚያቀርበን፣ በግድ አይደለም። እግዚአብሔር ያቀረበን በምንድን ነው ያቀረበን? በፍቅሩ። ሰው ምናልባት አስገድዶ ሊያዘን ሊያቀርበን ይችላል፣ አስፈርቶ ሊያቀርበን ይችላል። እግዚአብሔር ግን በምህረት ነው የሚያቀርበን። እግዚአብሔር ግን በፍቅር ነው የሚያቀርበን። በፍቅሩ በቸርነቱ በምህረቱ አቅርቦ ልጆቹ ያደረገን ከባርነት ያወጣን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።
ታዲያ ሌላው ይሄ መጻጉዕ ኋላ የተደረገለትን ይረሳና በዕለተ ዓርብ ክርስቶስን በጥፊ ስለሚመታ ለአይሁድ እያሽሟጠጠ እጁን ዘርግቶ ስለሚያሳይ እኔ ፈውሰኝ አላልኩትም እኮ እራሱ ፈወሰኝ እንጂ የሚል ነውና ምክንያትን ለማሳጣት እግዚአብሔር ተፈቀደ ነው ተሕያው መዳን ትወዳለህን አለው። የተወደዳችሁና የተከበራችሁ ምእመናን ዛሬም እግዚአብሔር መዳን ትወዳላችሁ ወይ ይለናል። ምናልባት ሁላችንም የምንለው መዳንን ስለማንጠላ እንወዳለን ነው አይደል የምንለው። ግን እግዚአብሔር እንዲህ ነው የሚለን፣ መዳን የምትወዱ ከሆነ ርስቴንና መንግሥቴን መውረስ የምትፈልጉ ከሆነ ሕጌን ጠብቁ ይለናል እግዚአብሔር። ምንን ጠብቁ? እመሰታፈቅሩ ሊቀቡ ትእዛዝየ የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝስ ትእዛዜን ጠብቁ አለ። እግዚአብሔርን የመውደዳችን መገለጫ የእግዚአብሔር ልጆች መሆናችን መገለጫው ሕጉን መጠበቅ ነው። በሕጉ መኖር ነው። አምልኮቱን፣ ሥርዓቱን፣ ዶግማውን፣ ቀኖናውን፣ ትውፊቱን ሳይሸራርፉ መኖር ነው። ይሄ ነው እግዚአብሔርን የመውደጃችን መገለጫ። አለባበሳችን ብቻ እግዚአብሔርን እንወደዋለን ሊያሰኘን አይችልም። አነጋገራችን ብቻ መለኪያ ሊሆን አይችልም። መለኪያ የሚሆነው መስፈርት የሚሆነው ክርስቲያናዊ ግዴታን ተወጥቶ መገኘት ነው። ክርስቲያናዊ ግዴታችንን በአግባቡ ተወጥተን ርስቱንና መንግሥቱን እንድንወርስ የእሱ የአምላካችን መልካም ፈቃድ ይሆንልን። ታዲያ መዳን ትወዳለህን ብሎ ሲጠይቀው ጌታ ሆይ መዳንስ እወድ ነበር፣ ግን ሰው የለኝም አለ። ምን የለኝም አለ? ሰው የለኝም። በጣም ብዙዎቻችን ሁል ጊዜ ይህንን ቃል እንለዋለን አይደለ? ይህንን ለምን አታደርግም ስንባል፣ ይህንን ለምን አታደርግም ስንባል ምን የለኝም ነው የምንለው? ሰው የለኝም ነው አይደል የምንለው? ሰው የለኝም። የተዋህዶ ልጆች ሰው ለማግኘት ሰው ሆኖ መገኘት ብቻ በቂ ነው። ምን ሆኖ መገኘት በቂ ነው? ሰው ሆኖ መገኘት በቂ ነው። ሰው ሆኖ መገኘት በቂ ነው። ሰው ሆኖ መገኘት በቂ ነው ያልኳችሁ ለሰው የሚገባውን ለሰው የታዘዘውን ስራ እየሰሩ መኖር። ያን ጊዜ እግዚአብሔር ከጎረቤት ሰው ያስነሳል፣ ሰው ይሰጣል። ያን ጊዜ እግዚአብሔር ከመስሪያ ቤት ሰው ያስነሳል። እግዚአብሔር ሩቅ እኮ አይሄድም። መርዳት ሲፈልግ ለኛ ስራ ሲፈልግ እግዚአብሔር ጊዜ አይፈጅበትም እኮ። ሰው ሆኖ ግን መገኘት ያስፈልጋል። እግዚአብሔር እንዲረዳን ከፈለግን፣ እግዚአብሔር ሰዎችን እንዲያስነሳልን ከፈለግን ሰው ሆኖ መገኘት ማለት ከሰው የሚጠበቀውን ስራ ሰርቶ መገኘት። ይሄ ነው የተዋህዶ ልጆች ከኛ የሚጠበቀው። ልጁ ሰሎሞንን ዳዊት እንዲህ አለው በመጽሐፈ ነገሥት ቀዳማዊ ምዕራፍ 2 ቁጥር 3 ላይ ልጄ ሆይ ሰው ሁን አለው። ልጄ ሆይ ምን ሁን? ሰው ሁን። አውሬ እኮ አይደለም እስከዚያን ድረስ ሰሎሞን ሰው ነው። ግን ሰው ሁን ማለት የምታስተውል ሰው ሁን፣ ፈጣሪን የምትፈራ ሰው ሁን፣ በአግባቡ ፈጣሪን የምታመልክ ሰው ሁን እያለው ነው። አያችሁ፣ ሰው ሁኑ ሲለን እንዲህ ነው። እኛ ሰዎች ሆነን ስንገኝ የምናስተውል ሰዎች፣ ሕጉን የምንጠብቅ ሰዎች፣ በሥርዓቱ የምንኖር ሰዎች ስንሆን እግዚአብሔር ሰውን ያስነሳል። ሰው የለኝም እንጂ መፈወስስ እፈልግ ነበር አለው። ይህንን ሲለው አምላካችን እግዚአብሔር እንደ ሐኪም መርፌ ወግቶ ኪንን ሰጥቶ አይደለም የሚያድነው። መቼም ዶክተሮች ሲያድኑ እንዲያደርገው ነው አይደለ? በብዙ መሳሪያ ከመረመሩ በኋላ ለብዙ ቀን መድኃኒት ያዙልናል፣ ለብዙ ቀን መርፌ ያዙልናል። እንዲሁም ደግሞ እንደዚያ ሆኖ ብንድን ብንፈወስ እንኳ የህመሙ ስሜት አይጠፋም። ይጠፋል እንዴ? አይጠፋም። እግዚአብሔር ግን ሲፈውስ ጊዜ አይፈጅበትም። በአንድ ጊዜ ዳን ነው የሚለው። በቃሉ ብቻ ይፈውሳል። አታስታውሱም እንዴ? የማቴዎስ ወንጌል ምዕራፍ 8 ቁጥር 13 ላይ ያ የቅፍርናሆሙ 100 አለቃ እምነቱ ጽኑ ስለሆነ ፈጣሪ ፍጥረታት እንደሆነ
ብርሃኔ ሁሉ እንደሆነ ስለገባው በቤትህ ጣራ ስር ገብቼ ወደ አንተ መጥቼ ልጅህን እፈውስልሃለሁ ሲለው ወባሕቱ አዝዝ በቃልከ ይህየው ቁልኤየ፣ ጌታ ሆይ በእኔ በጣራ ስር በእኔ በድሃው በእኔ በደካማው ቤት አንተ ልትገባ አይገባህም፣ ወደ እኔ ልትመጣ አይገባህም። ግን አለ ወባሕቱ አዝዝ በቃልከ ይህየው ቁልኤየ፣ ጌታ ሆይ ቃል ብቻ ተናገር ልጄ ይድናል አለ። ቃል ብቻ ምን በል? ቃል ብቻ ተናገር ልጄ ይድናል አለ። አያችሁ፣ እግዚአብሔር ቃል ሲናገር ፍጥረታት ተፈጥረዋል። እግዚአብሔር ቃል ሲናገር ሁሉ ይስተካከላል። እግዚአብሔር ቃል ሲናገር ሁሉ ይገዛል። እግዚአብሔር ቃል ሲናገር ሁሉ ለሱ ይታዘዛል። ስለዚህ የመቶ አለቃ ምን አለ? ወባሕቱ አዝዝ በቃልከ ይህየው ቁልኤየ፣ ጌታ ሆይ ቃል ብቻ ተናገር ልጄ ይፈወሳል አለ። የተዋህዶ ልጆች እንደዚህ መቶ አለቃ እንመን፣ እምነት ነው። ከዚያን በኋላ እንደ እምነትህ ይደረግልህ አለው። እንደ ምን ይደረግልህ አለ? እንደ እምነትህ ይደረግልህ። አው እምነት እኮ ያደናል። ሃይማኖትኪ አህየተኪ፣ ሃይማኖትሽ አዳነሽ፣ ሃይማኖትህ አዳነህ እኮ ነው ያለው አምላካችን እግዚአብሔር። እና በቤቱ እግዚአብሔር አምላካችን ቃል ሲናገር በዚያች ቅጽበት በዚያች ሰዓት ወዲያው ወደ ቤቱ ሲሄድ መቶ አለቃው ልጁ ተፈውሶ አግኝቶታል። አያችሁ ምን አይነት እምነት ነው? እንዲህ ነው እምነት። ጽኑ እምነት ሲኖረን እንዲህ ነው። ስለዚህ ሰው የለኝም ሲል መጻጉዕ ይሄኛውን በሽተኛ ምን አለው? አልጋህን ተሸክመ ሂድ አለው። አልጋህን ተሸክመ ምን በል ሂድ። በጣም የሚገርም እኮ ነው። በአንድ ቃል ይሄ ሰውዬ 38 ዓመት ነው የተኛው። እንኳን 38 ዓመት የተኛ በደዌ የተያዘ ሰው ይቅርና 5 ቀን 3 ቀን የታመመ ሰው ተሸክሞ መሄድ ይችላል? ወዲያውኑ አይችልም አይደለ? ደግሞ ይህንን መምህራን ሲናገሩ አልጋው የብረት አልጋ ነው ይላሉ። የምን አልጋ ነው? የብረት አልጋ። ብረት እንግዲህ ይከብዳል አይደለ? ይህንን ከባድ የሆነውን የብረት አልጋ 38 ዘመን ሙሉ የተሸከመችውን አልጋ ተሸክሞ ቀጥ ብሎ ሄደ። ክብርና ምስጋና ለአምላካችን ይሁን። አያችሁ ቃል ብቻ ነው የተናገረው። እስከ ዛሬ የሚመጡት ሰዎች ሕመምተኞቹ ሲጠመቁ ነበር የሚፈወሱት። እግዚአብሔር ግን በሁሉም መንገድ መፈወስ ይችላል። ይችላል አይችልም? ይችላል። ይሄ ሕመምተኛ 38 ዘመን ሙሉ የተኛው ቃል ሲናገር ክርስቶስ አልጋ ተሸክሞ መሄድ ችሏል። እንደ ሰው ግን አይቻልም። እንደ እግዚአብሔር ግን ይቻላል። እንደ ማን ይቻላል? እንደ እግዚአብሔር ይቻላል። እንደ እግዚአብሔር የማይቻል አንዳችም ነገር የለም። የተዋህዶ ልጆች አንዳችም ነገር የለም እንደ እግዚአብሔር። እንደ እግዚአብሔር ሁሉ ይቻላል። ክንዱ የማይጥለው እግዚአብሔር ስላጠነክረን ጠንካራዎች መሆን እንችላለን። እግዚአብሔር ሁላችንንም በሃይማኖት የበረታን ያደርገን። አልጋውን ተሸክሞ ሄደ። ሲሄድ ትምህርታችንን ለመጠቅለል ሲሄድ አልጋውን ተሸክሞ ሲሄድ ያን ጊዜ አይሁድ ደስ አላላቸው። እንዴት በሰንበት አልጋ ትሸከማለህ? በሰንበትስ እንዴት ትፈወሳለህ አለው። አሁን በጣም የሚገርመው አንድ ሰው ሲፈወስ ደስ ሊለን የሚገባው እንደገና ክስ ነው። ሰው ቢሆኑ ኖሮ አይሁዳውያን ምን ሊሆኑ ነበር የሚገባቸው? ደስ ሊላቸው ይገባ ነበረ። በአንዱ መፈወስ በአንዱ ማግኘት ደስ ሊለን ይገባል። መቼም የዲያብሎስ ቅናት ከሌለብን በስተቀር የዲያብሎስ ምቀኝነት በውስጣችን ካላደረ በስተቀር ያንዱ ማግኘት ያንዱ መዳን ሊያስደስተን ይገባል አይገባም? ይገባል እኮ። በመላእክት ከተማ እኮ ሰዎች ንስሐ ሲገቡ ደስታ ይሆናል ነው የሚለው። ደስታ ይሆናል አንድ ሰው ንስሐ ሲገባ ማለት ነው። በሰማይ በመላእክት ከተማ ቅዱስ 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 እያሉ በሚያመሰግኑት በሰማይ በመላእክት ከተማ ደስታ ይሆናል። አይሁድ ግን ደስ አላላቸው። አይሁድ ደስ አላላቸው። ማን ነው ይህንን አድርግ ያለ እያሉ ይልቁንም ሰውየውን ይከሱት አሳየን እያሉ ይጠይቁት ጀመር። እዚህ ላይ ሁለት ሀሳቦችን አስረድቻችሁ ትምህርት ልቋጭ።
በሁለት ነገር ክርስቶስን ይከሱት ነበረ። የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምራችሁ እስከ 24 ድረስ ስታነቡት ክርስቶስን በሁለት ነገር ይከሱት ነበረ። አንደኛው ለምን በሰንበት ፈወሰ ብለው ይከሱት ነበረ። አንደኛ አሁን ይህንን የሚሉት የሰንበትን ሥራ አላወቁትም። አውቀውታል? አላወቁትም። የሰንበት ሥራ የተራበ ማብላት ነው። የተጠማ ማጠጣት ነው። የታሰረ ማስፈታት ነው። የታመመ መጠየቅ ነው። አሁን ክርስቶስ የታመመ ነው የጠየቀው አይደለም። የታመመ ሰው ነው የጠየቀው። የሥጋም የነፍስም ፈጣሪ ነውና በሥጋም በነፍስም ነው ይህንን ሰው የፈወሰው፣ መልሶ ኃጢአት ሠራ እንጂ። ስለዚህ የሰንበት ሥራ ስለሆነ ይህንን ማድረግ ምንም አይደለም፣ ያስመሰግናል እንጂ አምላክነቱን ላለማመን ፈልገው ነው። ታምራቱን ላለማመን ስለፈለጉ ብቻ ለምን በሰንበት ይህንን አደረግ ይሉት ነበረ። በዚህ ይከሱት ነበረ። ግን የሰንበት ሥራ መልካም ማድረግ እንደሆነ፣ በመልካም ሥራ መጽናት እንደሆነ፣ መፈወስ እንደሆነ፣ መጠየቅ እንደሆነ የታመመ አላወቁም። ክርስቶስ ግን የታመመውን ጠይቆ አሳይቷቸዋል። ይህንን ያደረገው ይህንን መንፈሳዊ ተግባር ነው ያደረገውና እንዲህ አድርጎ አልጋህን ተሸክመ ተነስና ሂድ ብሎ ፈውሶታል ማለት ነው። እግዚአብሔር በሥጋም በነፍስም የሚፈውስ አምላክ ነውና ሁላችንንም ይፈውሰን። ሁለተኛው የሚከሱበት ወያዕር ይርእሶ ምስለ እግዚአብሔር እያሉ ነው። ራሱን ከእግዚአብሔር ጋር አንድ ያደርጋል እያሉ ነው። አላወቁትም። እሱ ማን ነው? እግዚአብሔር ነው ራሱ። ከሦስቱ ቅዱስ አንዱ ቅዱስ ነው። ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል ኢየሱስ ክርስቶስ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። እንዲህ ብሎ ነግሯቸዋል ሲያስተምራቸው፣ አብን ወላዲ ብሎ የሚያምን ሁሉ ወልድን ተወላዲ ብሎ ሊያምን ይገባዋል። ወልድን ተወላዲ ብሎ የሚያምን ሁሉ አብ ወላዲ እንደሆነ ሊያምን ይገባዋል ብሎ አስተምሯቸዋል ማለት ነው። አምላክነቱን አልተረዱም ነበረ። እሱም ይሄ ሕመምተኛ ከተፈወሰ በኋላ መቼም ታሞ የተነሳ እግዚአብሔርን ረሳ ነውና እንደው እኛ አንዳንድ ጊዜ ስንያዝም እንጮኻለን፣ እናለቅሳለን። ሐዘናችን መከራችን ብዙ ነው። ስንፈወስም ደግሞ ጥቂት ደስተኞች ስንሆንም ጥጋባችን አይቻልም። አምላካችን እግዚአብሔር ለሁላችንም ማስተዋሉንና ጥበቡን ያድለን። ይሄ ሰው ማን ነው የፈወሰህ ሲሉት በጥፊ መጥቶ ይሄ ነው እያለ ነው ያሳየው። ኋላ እግዚአብሔር መልካም ያደረገለትን 38 ዘመን ሙሉ ሲሰቃይ ነበር። ከዚያ ከደዌው ፈውሶታል። ያንን ግን ረስቷልና የተደረገልንን መልካም ነገር እንዳንረሳ የእርሱ አምላካችን መልካም ፈቃድ ይሁንልን። ማስተዋሉንና ጥበቡን ያድለን። ኡቅ ይተአብስ ዳግመ ከመዘ አቺ ኢይርከብከ። ከዚህ የበለጠ መከራ እንዳያገኘ የርዕሳችን መነሻ ዳግመኛ እንዳትበድል፣ ከዳግም በደል ሁላችንንም አምላካችን እግዚአብሔር ይጠብቀን። ዳግም በደል ቅድም ለማብራራት እንደሞከርኩት ትልቁና ክፉ ከኃጢአት ዳግመኛ በበደል ንስሐ ዳግመኛ በበደል ማለት ንስሐ ገብቶ እንደገና ወደ ኃጢአት መመለስ። ምንድነው ያለን ጴጥሮስ? ያእክለክሙ ዘአለፈ መዋዕል ዘገበርክሙ ፈቃዶሙ ለአሕዛብ። የአሕዛብን ፈቃድ ያደረጋችሁበት፣ ጣዖት ያመለካችሁበት፣ የዘሞታችሁበት፣ ሥጋዊ ሐሳብ ብቻ ስታደርጉ የነበረበት ዘመን ይበቃችኋል ነው ያለን እና በክርስትና ሕይወት ወደፊት እንጂ ወደ ኋላ መመለስ የለም። ንስሐ ገብቶ ወደፊት ነው። በትሩፋት ላይ ትሩፋት፣ በጽድቅ ላይ ጽድቅ እየሰሩ መቀጠል። ይህንን ነው የሚያዘው። አልቦ ዘይእዝ ርፈ ወይሐርስ ድኅሬተ። ጌታ በወንጌሉ ሲናገር እርፍ ይዞ ወደፊት እንጂ ወደ ኋላ የሚያርስ የለም ብሎ እንደነገረን ኡቅ ይተአብስ ዳግመ ከመ ዘአኪም ዘኢይርከብከ። ከዚህ የበለጠ መከራ እንዳያገኝ እንደነገርኳችሁ የነፍስ መከራ፣ የዘላለም መከራ። ይሄ ያሁኑ ሕመም ጊዜያዊ ነው። እዚህ ምድር ላይ ትተነው ነው የምንሄደው።
ብንራብ፣ ብንጠማ፣ ብንቸገር፣ ብንታመም። ስለዚህ ትልቁ ነገር የነፍስ ሕመምተኞች እንዳንሆን ራሳችንን ልንጠብቅ ይገባልና ከምንም በላይ በሕይወታችን ሁሉ በሃይማኖት የጸናን በምግባር የቀናን ሆነን ንስሐ ገብተን ክቡር ሥጋውን ክቡር ደሙን እየተቀበልን ኖረን ርስቱንና መንግሥቱን እንድንወርስ የእሱ የአምላካችን መልካም ፈቃድ ይሆንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ሕዝቡን ከሕዝብ ያስማማልን። በዓለም የተበተኑትን ሕዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ወባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን